እንኳን አደረሳችሁ። አብሮ አደረሰን። በመጀመሪያ የመጣችሁትና ስማችሁን አስተዋውቁን። እሺ ስሜ ህይወት ይባላል። የመጣሁት ከቅድስት ልደታ ማይደረስባት ደብር ነው የመጣሁት። አንቺስ? ስሜ ቅድስት ይባላል። የመጣሁት ከማይደረስባት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ነው የመጣሁት። እሺ እንኳን ደህና መጣችሁ፣ እንኳን አደረሳችሁ ማለት እንወዳለን። አጠቃላይ በዘንድሮ የደመራ በዓል አከባበር ካያችሁት ሁኔታ ምን ይመስላል? በጣም ጥሩ ነው። እንግዲህ እስካሁን እዚሁ እንገኛለን። ከመጣን ቆየን። በጣም ያለው ድባብም ደስ ይላል። ማለት ኢትዮጵያ ህዝብ መጥቶ ቢካፈለው ደስ ይለናል። እሺ እህታችንስ እንዴት አየሽው? በአጠቃላይ ያለው የደመራውን የዛሬ በዓል እስካሁን ካየሁት በጣም ደስ ይላል እጅግ። በዚህ ቦታ ላይ የደመራ በዓልን ስታከብሩ ስንተኛ ጊዜያችሁ ነው? አሁን 6ኛ ጊዜ ነው መጥቼ እንደዚህ ሳከብር። ዘንድሮ ተረኛ ደብር ስለሆነን ነው። እሺ አንቺስ እህታችን? እኔ እንኳን በቁጥር አላቆም። እሺ እንኳን ደህና መጣችሁ ማለት እንፈልጋለን። እንግዲህ እስካሁን እህታችን እስካሁን እያከበርሽ የመጣሽው ከ6 ዓመት በላይ አክብረሻል። ይበልጥ ደግሞ ዘንድሮ እንዲህ በደመቀ ሁኔታ እየተከበረ ይገኛልና ዘንድሮ ለየት ያደርገዋል ብለሽ የምታያቸው ነገሮች ምንድናቸው? ያለው ድባብ ደስ ይላል። በደም ደመቅ ከበር ብለን መተናል። ሁላችንም የበለጠ ሰው በዝቶ ደግሞ መላው ኢትዮጵያ ህዝብ ተሰብስቦ ብናቸው ደግሞ የበለጠ ደስ ይለናል። እንኳን አደረሳችሁ እንላለን። ያው እኔም ከሱ የተለየ ሀሳብ የለኝም፣ ግን በጣም ነው ደስ የሚለው። ከሌሎቹ አመታቶች የተለየ የሚያደርገው ያው በደብሬ ስለመጣው እና እንኳን አደረሳችሁ ለማለት ፈልጋለሁ። በዚህ ዘንድሮ በዓል አከባበር በዓል ላይ ተረኛዎቹ እናንተ ናችሁ አይደል? እና ምን ያክል ተዘጋጅታችኋል በዓሉን ለማክበር? በጣም ረጅም ጊዜ ማለት ይቻላል በደንብ ተዘጋጅተን ሰው ይሄንን የኛ ኦርቶዶክስ ተዋህዶ ምን ማለት እንደሆነ በደንብ በያሬዳዊ ዜማ ለማሳወቅና በደንብ ጠንክረን ተዘጋጅተን የመጣ ነው። እሺ እንግዲህ ይህ በዓል መከበር ከጀመረ ይልቁንም ከቅርብ ጊዜ ወደዚህ ከ2000 ወደዚህ በዩኔስኮ ተመዝግቦ በድምቀት እየተከበረ ይገኛልና አጠቃላይ ይህንን በዓል ሊያከብሩ እዚህ ለመጡትና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባሉበትም ሆነው የሚሰሙት አጠቃላይ ለመላው ዓለም የሚገኙ ይህን በዓል ለሚከታተሉ ማስተላለፍ የሚፈልጉት መልእክት ምንድነው? እንኳን አደረሳችሁ። እንኳን ለመስቀል በዓል በሰላም አደረሳችሁ። ለሁሉም የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። መልካም በዓል። እግዚአብሔር ያክብርልን። እንኳን በድጋሚ እንኳን ሰላም አቆያችሁ። እንኳን አሜን። እግዚአብሔር ያክብርልን። እናመሰግናለን።
ሰ
ቅዱስ ገብርኤል ቤተ ክርስቲያን ሊቃውንትና የአዲስ አበባ ገዳማትና አድባራት ሊቃውንት ሁላችሁም በእልልታ አጅቧቸው። ስለሚያሰኝና ስላቀረባችሁልን አመሰግናለን። ከዚህ ወደ ቀጣይ ፕሮግራሞች ይሆናል። እሺ አባታችን እንኳን አደረሰዎት። ያው በመጀመሪያ ስሞትንና የመጡበትን ደብር ያስተዋውቁን። እኔ የመጣሁት አዲስ አበባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት የብስራተ ገብርኤል ዋና አስተዳዳሪ ነኝ። ከብስራተ ገብርኤል ነው የመጣሁት። እሺ እናመሰግናለን። እንግዲህ አጠቃላይ የመስቀል በዓል ድባቡን እየተመለከቱና በእርሶ እይታ የዘንድሮ አጠቃላይ ያለው የበዓሉ ድባብ ምን ይመስላል? አዎ በዓሉ እንግዲህ ዘንድሮ በጣም በተለየ ሁኔታ የሚከበር ነው የሚሆነው። ምክንያቱም የመስቀሉ ነገር በጣም ለሁሉ ሰላም የከበረ በመሆኑ ገናናነቱን እያስመሰከረ ነው ያለው። በዩኔስኮ የተመዘገበ በመሆኑ በአጠቃላይ መላው አዲስ አበባ በመንግስትም ሆነ በቤተ ክህነት በሚገባ ነው ዝግጅት የተደረገበት። ሁኔታዎችን አንዳንድ ምክንያቶች ይነሱ እንጂ ያ ምክንያት ምንድነው? የመስቀሉን ክብር ለማክበር ራሱ የመስቀሉ ተአምር ነው እየቀሰቀሰ ያለውና ዘንድሮ በሚገባ በሰላም እንደሚከበር የታመነ ነው። እሺ አባታችን እንግዲህ ያው እንደምትመለከቱት በድምቀት እየተከበረ ነው የሚገኘው። በተለይ ከቅርብ ጊዜ ወደዚህ በዩኔስኮ ተመዝግቦ በማይዳሰስ ቅርስ ተመዝግቦ እየተከበረ ነውና የሚገኘው እና ከአጠቃላይ የመስቀል በዓል አከባበር ከመጽሐፍ ቅዱሳዊ ትውፊቱ ጋር እንዴት ነው? አዎ መጽሐፍ ቅዱሳዊ እንግዲህ ለምሳሌ ይህ መስቀል ከጥንት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ገና ጌታ በቀራንዮ ሳይሰቀልበት በፊት ምልክቱ ይታይ ነበረ። በመላእክት ክንፍ ላይ የመስቀል ምልክት አድርጎ ኃይል አጋንንትን ዲያብሎስን ጌታችን አምላካችን የጣለበት ነው። እንዲሁም ደግሞ በየጊዜው ቅዱስ ዳዊትም በዘመኑ ብከኖጎሙ ለኩሎሙ ጸርነ ብሎ ወበስምከ ነአስሮሙ ለለቆሙ ላዕሌነ እንቱ ወአብኮሙ ትምህርተ ለለ ይፈርሁከ እያለ ተናግሮታል። ያ ማለትም ማለት ነው በመዝሙር 58 59 ላይ ይገኛል። ስለዚህ መስቀሉ በመንፈሳዊ በመጽሐፍ ቅዱሳዊ የታመነና የተደነቀ ነው።
የተጠቀሰ ነው። በጳውሎስም ተነግሯል፣ በሁሉም ተነግሯል እና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያከበረውና ሰላማዊ ለዓለም ሁሉ ለሰላም የተሰጠ ነው። እሺ አባታችን እንግዲህ ይህንን የመስቀል በዓል ስናከብር ምንን እያሰብን መሆን አለበት ብላሉ? ይህንን በዓል ስናከብር ሁላችንም ወደ ቀራንዮ ሰውነታችንን መውሰድ አለብን። ጌታችን አምላካችን መስቀል ማለት መከራ ይሁን እንጂ በውስጡ ደግሞ ሰላም ያለበት ነው። በቀራንዮ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል ራሱን ለመከራ አሳልፎ መስቀሉንና እመቤታችንን ለሰላም ለዓለም ሁሉ መድኃኒት ያስረከበበት ያሳየበትና በደሙ ፈሳሽነት ቀድሶ ያ መስቀል ለዓለም ሁሉ መድኃኒት እንዲሆን ለሁላችን ኃይል እንዲሆን የተሰጠ ነው። እሺ አባታችን እንግዲህ ይህንን የመስቀል እንድናገኝ ትልቋ ምክንያት ሆነችን ንግስት እሌኒ ናትና ይህች ንግስት እሌኒ ይህንን መስቀል እንድናገኝ ምክንያት ሆናለች እና በዛሬው ዕለት እንግዲህ የምናስበው መስቀሉን ቁፋሮ ያስጀመረችበት እንደሆነ ነው። ከዛ በኋላ መስቀሉስ የተገኘበት ጊዜ መቼ ነው? እንግዲህ መስቀሉ የተገኘበት የእናታችን ቅድስት እሌኒ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ ከ326 ዓመት በኋላ ስለነበረ በሆነ ምክንያት ከሀገሯ ወጥታ ስለነበረ ወደ ሀገሯ እንድትመለስ ብዙ ስለት አድርጋ ነበረ። በዚያ በተማረከችበት ሀገር በቁስጥንጥንያ ይህን ልጇን ቆስጠንጢኖስ የተባለ ልጇን ቆስጠንጢኖስ ማለት በነገራችን ላይ ዝንጉርጉር ማለት ነው። ከአሕዛባዊና ከክርስቲያናዊ የተወለደ ማለት ሲሆን ቆስጠንጢኖስ ከተወለደበት ጊዜ ድረስ በዚያ 326 ዓመት ዘመን ኖሯል መስቀሉ። ከዚያ በኋላ ግን ወደ ሀገሬ ካስገባኝ መስቀል ክፈልጌ ወደ አወጣለሁ ብላ ተናግራ ስለነበረ ያንኑ ጊዜው ሲደርስ ለልጇ ለቆስጠንጢኖስ ስለተነበረኝ መስቀሉን ላወጣ ነው ብላ ነገረችው። እሱም እንግዲያስ ወደ ኢየሩሳሌም ስትሄጂ ብዙ አልባሳት የተለያዩ አይናቅ የሆኑትን የከበሩ ነገሮችን ይዘሽ ነው መሄድ ያለብሽ ብሎ አልብሶ ሰደዳት። ሄዳ አስቆፈረች። መስከረም 10 የተጀመረው በነገራችን ላይ መስከረም 10 ከመጀመሯ በፊት ነሐሴ 12 ቀን ንግረኒ በእንተ መስቀሉ ለክርስቶስ ብላ መልአኩን የጠየቀችበት ነው። ቅዱስ ሚካኤልም ከእግዚአብሔር ተልኮ ራእይ ያየችበት ወይም ደግሞ ሱባኤ የጀመረችበት ሁሉ ነገር ያለ ሱባኤ ስለማይገኝ የጀመረችበት ነሐሴ 12 ቀን ነው በሐሳብ የጀመረችው። ያን ሱባኤ እግዚአብሔር ሰምቷት ነሐሴ 10 እና ነሐሴ 16 ነሐሴ 10 ወደዚህ ወደ ሀገራችን የገባ መስከረም 10 ወደ ሀገራችን የገባበት ነው። ንግር መስከረም 16 ቀን ቁፋሮ ተጀመረ። ዕጣን አንድ ዳውላ ዕጣን አስወግራ ዕጣኑ ወደ ሰማይ ወጥቶ ወደ መሬት ተተክሎ ከሶስቱ ተራሮች አንዱ ላይ አርፎ በዚያ እንደሆነ ምልክቱ ሲነግራት ኪራኮስ የተባለ አረጋዊ በሚገባ ስላሳያት በዚያ ተጀመረ። መጋቢት በ6 ወሩ መጋቢት 10 ቀን መስቀሉን አውጥተዋለች። በዚህን ጊዜ መስቀሉ ሲወጣ ዓለም ሁሉ ብርሃን ሆኗል። ሙት አስነስቷል። የታመሙትን ሁሉ ፈውሷል። በዚህ ለዓለም ሁሉ ብርሃን ሆኗል ማለት ነው። እሺ አባታችን እንግዲህ አጠቃላይ ይህንን ድባብ ሲመለከቱ በጣም በሰላማዊና ደስ በሚል እየተካሄደ ነው ያለው፣ በዓሉ እየተከበረ ነው ያለውና ለዚህ ህዝብ በዚህ ለሚገኝና አጠቃላይ በሚዲያችን ለሚከታተሉና ለመላው ዓለም ህዝብ ማስተላለፍ የሚፈልጉት የመጨረሻ መልእክት ካለዎት? እንግዲህ ለዓለም ሁሉ ማስተላልፈው መልእክት እንግዲህ ይህ በዓል የዓለም ሁሉ ቅርስ ሆኗል። እኛ መንፈሳዊ በዓሉን እናከብራለን። በዓለም ቅርስነት በዩኔስኮ በመመዝገቡ ደግሞ ሁሉም ባለቤትነት የመስቀሉ ባለቤት ሆኗል ማለት ነው። ሁሉም ሊያከብረው ይሄም ደግሞ መስቀሉ እየገነነ ስለሄደ ክርስቶስ የቀደሰው በደሙ የቀደሰው ስለሆነ እንኳን ይሄንና ከተቀበረበት ስንት ዓመት ከኖረበት የተደፈነው እንዲወጣ ያደረገው የእግዚአብሔር ኃይል የሚመልሰው ነገር የለም። ማንም ሊመልሰው አይችልም። ብዙ ቆሻሻዎች
ተዳፍነውበት ነበረ። እነሱን ሁሉ አጽድቶ የሁላችንን ኃጢአት ቆሻሻ የሚያጠፋልን እንደመሆኑ መጠን የዓለም ሕዝብ መስቀሉን በሚገባ ሊያከብረው ይገባል። እንኳን እኛ ይቅርና ሙስሊሞች እንኳን በመስቀል ምክንያት በጌጥ መልክ መስቀሉን ያከብሩታል። ለመስቀሉ የማይጓጓ የለም፣ በመስቀሉ የማይዳሰስ የለም፣ መስቀሉ የማይማርከው የለምና በዓላችንን በሚገባ ማክበር ይገባል። ቱሪስቶች ይመጣሉ፣ የዓለም ዲያስፖራዎች ይመጣሉ። ዓለም ሁሉ ለሀገራችን ሁሉ የሚመጣው ገቢ ሁሉ የሀገራችን ስለሆነ ሁሉም በደስታና በሰላም መስቀል ሰላም ስለሆነ መስቀል ሰላማዊ ስለሆነ ሁላችን ሰላማዊ የምንሆነው የመስቀልን በዓል በሚገባ ስናከብርና ነውና ይህንን ማስተላለፍ እፈልጋለሁ። አባታችን እናመሰግናለን። በድጋሚ እንኳን አደረሰዎት። እንኳን አውራ ደረሰን። እግዚአብሔር ይስጥልን። ሰዓት የተለያዩ ጥሪ የተደረገላቸው የተለያዩ ሀገራት አምባሳደሮችና የሃይማኖት ተቋማት መሪዎች አብረውን ሆነዋል። በደስታ ተቀበሏቸው። While we are focusing on our prayer and chant, there are many excellencies, ambassadors and heads of different religious organizations join us. Please welcome them. በመቀጠል የዓመቱ ስብሐተ እግዚአብሔር አድራሽ ደብር የታላቁ ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን አንቀጸ ብፁዓን ሰንበት ትምህርት ቤት መዘምራን ለዕለቱ ያዘጋጁትን የበዓለ መስቀል ወረብ ያቀርባሉ። Following this, choirs of ደብረ ብስራት ሴንት ገብርኤል ቸርች አንቀጸ ብፁዓን Sunday School present a yearly chant which is prepared for the day. ሊቃውንት የተዘጋጀላችሁን ቦታ ያዙ። የደብረ ብስራት ቅዱስ ገብርኤል አንቀጸ ብፁዓን ሰንበት ትምህርት ቤት መዘምራን ሰዓቱ የእናንተ ስለሆነ ጀምሩ።
እሺ እንኳን አደረሰዎት። በመጀመሪያ ስሞትንና የመጡበትን ያስተዋውቁን። ስሜ ግርማ ወጋዥ ይባላል። የመጣሁት ከማደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኔዓለም ቤተክርስቲያን አካባቢ። እሺ እንኳን አደረሰዎት። እንኳን አብረው አደረሰ። የዘንድሮ የመስቀል በዓል ድባቡ አጠቃላይ ስታዩት ምን ይመስላል? የመስቀል በዓል ቃሉ የሚገልጸው መስቀል ነው። መስቀል የሰላም ምልክት ነው። እቺን ሰላምን አግኝተ ይህን በዓል በማክበራችን በጣም ደስተኛ ነኝ። የመስቀሉ አሁንም ሀገራችን ሰላም አድርጎልን ሰላሙን ያምጣልን ብዬ በዚህ ይቀጥላል። እሺ እንግዲህ በዚህ በመስቀል አደባባይ ሲያከብሩ ስንተኛ ጊዜዎት ነው? እኔ አንድ እዚህ ሳከብር አንድ 5 ነው። ሌላ ጊዜ ክፍለ ሀገር ወደ ቤተሰቦች ጋር እየሄድኩ ነበር ማከብረው። ዘንድሮ ደብራችን ተረኛን ስለሆነችና በአንዳንድ ምክንያት ነው እዚህ ቀርቼ ማክበር ቻልኩት። እና በዚህ በመስቀል አደባባይ ሲያከብሩ እዚህ የተለየ ድባብ ደስ የሚል ነገር አለው አይደለ እንዴ? ይሄ እኮ ልዩም የኢትዮጵያ ኦርቶዶክስ ቤተክርስቲያን መገለጫዎች በዓለም መድረክ ላይ በቅርስነት የተመዘገበው አንዱ ብሔራዊ በዓላችንም ነው። የባህሉ ብቻን ሳይሆን እምነቱ መገለጫ ስለሆነ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ልዩ ድባብ ነው የተሰማኝ። ትልቅ ደስታ ነው። ስለዚህ ከዚህ በኋላ በመስቀል አደባባይ በተደጋጋሚ ለማክበር ዝግጁ ነዎት ማለት ነው? በጣም እና አጠቃላይ ለዚህ ለተሰበሰበው አባቶች ካህናትና ለሕዝበ ክርስቲያኑ አጠቃላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ለዓለም ስለዚህ በዓል ምን የሚያስተላልፉት መልእክት አለዎት? መስቀል ስናከብር መጀመሪያ የተሰቀለው ኢየሱስ ክርስቶስን ማክሰብ አለብን። ክርስቶስን ሰላምን ነው ለዓለም የሰበከው። ይህ ሰላምን እስከ መጨረሻ በአገራችንን ሰፍኑ። መጀመሪያ አንተ ሰላም ስትሆን ነው አካባቢ፣ ማህበረሰብ፣ አገር የሚባል ነገር። በእርግጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁሌ የምትሰብከው ሰላም፣ ስለ ሀገር ነው የምትጸልየው፣ ስለ ቤተክርስቲያን ነው፣ ስለ ምእመናን፣ ስለ ዓለም አጠቃላይ ስለምትጸልይ ይህ በዓል ስናከብር ሰላምኑን አስበን እምነቱን የሚገልጸውን እምነታችንን መገለጫ የሆነውን አስበን መግለጽ እንዳለብን ነው የሚሰማኝ። ለሀገራችን ለቤተ ክርስቲያናችን አሁንም ሰላም ያምጣልን እያልኩ እናመሰግናለን። በድጋሚ እንኳን አደረሰዎት። እንኳን አብሮ አደረሰን። በዚህ አጋጣሚ ለመላው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመናንና እንዲሁም ለተክለ ሳዊሮስ ሰንበት ትምህርት ቤት አጠቃላይ አባላት በሙሉ ለቤተሰቦችን ጭምር መልካም የመስቀል በዓል እያልኩኝ በዚህ ምኞቴን እገልጻለሁ። አመሰግናለን። እግዚአብሔር ያክብርልኝ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ መንበረ ተክለ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ የሀገር አቀፍ ሰንበት ትምህርት ቤቶች አንድነት የሚመራው የሰንበት ትምህርት ቤቶች ኅብረት ከዚህ በመቀጠል 7000 የሚጠጉ በአዲስ አበባ አድባራትና ገዳማት የሚያገለግሉና መንፈሳዊ ትምህርታቸውን የሚከታተሉ የሰንበት ትምህርት ቤት አባላት ያዘጋጇቸውን ትርኢቶችና ዝማሬዎች የሚያቀርቡበት ሰዓት ላይ ነን። ከዚህ በመቀጠል በሰሜን አዲስ አበባ ክፍለ ከተማ ሰንበት ትምህርት ቤቶች አንድነት ስር ለታላቁ በዓላችን ዝግጅት ሲያደርጉበት የቆየውን የዕለቱን ትርኢት ይዘው ያቀርቡልናል። Right now, Sunday school youth of Northern Addis Ababa who have been preparing for the colorfulness of this festival
under the leadership of the National Sunday School Unity are approaching the stage, presenting their spiritual show. Hello.
ነው። ቅድስት ቤተ ክርስቲያን በክርስቶስ ደም የተመሰረተች ወንጌልን የምታስተምር እንደሆነች እያስተማሩን ነው። Thousands of Addis Ababa diocese are performing a showing text that says there is gospel of peace. The main message that the members of Sunday School are conveying is that the Holy Gospel is the foundation of the Holy Church for its program, its canon, and its rituals. Since the Holy Church is founded by the Word of Christ, there is no time in history that shows us it has not been the gospel. While the members of the Sunday School are present in this spiritual show, priests and diaconus that are fruits of Sunday schools are appeared carrying the gospel and umbrella. የሰንበት ትምህርት ቤት አባላቱ ነዋ ወንጌል ሰላም ነው የሰላም ወንጌል የሚለውን ጽሑፍ እያዩ እየዘመሩ ባሉበት በአሁኑ ሰዓት የሰንበት ትምህርት ቤት ፍሬዎች የሆኑ ካህናትና ዲያቆናት መስቀሎችን፣ ጥላዎችንና ወንጌላትን ይዘው መሃል ቆመው ይታያሉ። ሰንበት ትምህርት ቤቶች ለነገዋ ቤተክርስቲያናችን ተተኪ አገልጋዮችን ለማፍራት ተስፋ የሚጣልባቸው ብዙ አገልግሎት የሚሰጡ ቤተክርስቲያናችንን ዘመኑ በሚመጥነው መንገድ ያሻግራሉ የሚል እምነት ጣለባቸው። ያንን ለማድረግ የተጉ የሰሩ አባላት ናቸው። ሁላቸውም አብራቸው እግዚአብሔርን አመስግኑ። እንኳን አደረሰሽ። እንኳን አብሮ አደረሰ። እሺ ስምሽን አስተዋውቂን። ስሜ ሰላም ይባላል። እሺ ሰላም እንኳን አደረሰሽ በድጋሚ። አጠቃላይ በዚህ ሰዓት የሚከበረው የደመራ በዓል ድባቡ ምን ይመስላል? ድባቡ እንግዲህ እንደምናየው አሪፍ ነው እና በጣም ደስ ይላል። እና በዚህ የመስቀል አደባባይ ይህንን በዓል ስታከብሪ ስንተኛ ጊዜሽ ነው? በዓል ሳከብር ሁለተኛ ጊዜ ነው። የት ነበር የምታከብሪው ከዚህ በፊት ይህንን በዓል? ከዚህ በፊት የምናከብረው ክፍለ ሀገር ነበረ። ቤተሰቦቼ ጋር ነው ማከብሬ ነበርና መስቀል አደባባይ ሳከብር ሁለተኛ ጊዜ ነው። እና አጠቃላይ በዚህ ያለው ድባብ በጣም ደስ ይላል፣ እየተመለከትሽ ነው። ይህንን ለሚመለከቱና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንዲሁም በመላው ዓለም ላይ ይህንን ፕሮግራም ለሚከታተሉ ሰዎች ማስተላለፍ የምትፈልጊው መልእክት? ማስተላለፍ የምፈልገው መልእክት በመላው ዓለም ያሉ የኦርቶዶክስ ቤተክርስቲያን አማኞች በሙሉ በሰላምና በሰላም እንዲጠናቀቅ እመኝላቸዋለሁ። እሺ በመጨረሻ እንግዲህ ማስተላለፍ የምትፈልጊው በዚህ የተሰበሰቡ ብዙ ሰዎች አሉ፣ እንዲሁም በመላው ዓለም ሆኖ ይህን ሚዲያ የሚከታተሉ አሉና ለነዛ ማስተላለፍ የምትፈልጊው ነገር? የማስተላልፈው መልእክት መስቀል አደባባይ የሚያከብሩ ሰዎችና አጠቃላይ የመስቀልን በዓል ለሚያከብሩ ለመላው
ዓለም ኦርቶዶክስ ቤተክርስቲያን አማኞች በሙሉ እንኳን አደረሳችሁ ለማለት እወዳለሁ። አመሰግናለን። እሺ እንኳን አደረሰዎት። እንኳን አብሮ አደረሰን። እሺ ስሞትንና የመጡበትን ቦታ ይንገሩን። ስሜ መርጌታ ቀሲስ ኃይለ ማርያም ወዳጅ ይባላለሁ። የመጣሁት ከስዊድን ስቶክሆልም አውሮፓ ሰሜን አውሮፓ ማለት ነው። ስዊድን ስቶክሆልም ነው የመጣሁት። በስዊድን ሀገር ስቶክሆልም ከተማ ውስጥ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን አገልጋይ ነኝ። እሺ እንኳን ደህና መጡ ላለውኝ እንግዲህ በስዊድን እያገለገሉ ከቆየ በኋላ የመስቀልን በዓል ለማክበር በዚህ ተገኝተዋል ማለት ነው። አጠቃላይ በዚህ ቦታ ያለው የመስቀል ድባብ አከባበሩ ምን ይመስላል? የመስቀል በዓል አከባበር እንደተለመደው በዚህ በመስቀል አደባባይ የምናከብረው የአውደ ምሕረት ወይም ደግሞ የአደባባይ በዓላችን ነው። እንዲሁም ደግሞ ልዩ የሚያደርገው በዩኔስኮ የተመዘገበ ትልቅ በዓላችን ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን መስቀልን ስታስብ መከራውን ታስባለች። መስቀልን ስታስብ ደግሞ እንደዚህ በአውደ ምሕረት ላይ ወይም ደግሞ በአደባባይ መተን የምናከብረው የተለመደ ዓመታዊ በዓል ነው። ነገር ግን ዘንድሮ እኔ ከረዥም ካለ ዓመታት በኋላ በአገልግሎት ተለይቼ ከሀገር ቤት ማለት ነው ዘንድሮ ግን ተመልሼ በአውደ ምሕረት ወይም ደግሞ በአደባባይ በመስቀል አደባባይ እያከበርኩ እገኛለሁና ደስ ይላል በዓሉ።
እሺ እንግዲህ ያው ይህ በዓል በጣም አስፈላጊና የቤተ ክርስቲያን ትልቁ ነው ተብሎ በድምቀት እየተከበረ ይገኛል። እርስዎም እንግዲህ ከሱዲን ጀምረው መጥተዋል ለማክበር ማለት ነው። በዩኔስኮም ተመዝግቦ እየተከበረ ይገኛል። ታዲያ ይህ በዓል ሲከበር መነሻው መጽሐፍ ቅዱሳዊ ትውፊቱ ምንድነው? እንደሚታወቀው የዛሬን በዓል መስከረም 16ና 17ን ስናስብ በአደባባይ ዳመራ ደምረን ችቦ ለኩሰን የምናከብረው ታላቅ በዓል እንደሆነ ይታወቃል። መጽሐፍ ቅዱሳዊ አመጣጡ ወይንም ደግሞ ታሪካዊ አመጣጡ ብንል ይሻላል። በ326 ዓመተ ምህረት በንግስት እሌኒ አማካኝነት የመስቀሉ ቁፋሮ ዛሬ የተጀመረበትን በዓል ነው የምናከብረው። ትውፊታዊ በዓልነቱ ምንድነው? ዳራዊ አመጣጡ መስቀሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ የጌታችን የተሰቀለበት መስቀል ብዙ ሕሙማንን ይፈውስ ስለነበረ ያድን ስለነበረ አይሁድ በዚህ ቀንተው መስቀሉን ቆፍረው እንደቀበሩት ታሪክ ይናገራል ማለት ነው። ነገር ግን ከጊዜ በኋላ በ326 ዓመተ ምህረት ንግስት እሌኒ ከሮም ተነስታ ወደ ኢየሩሳሌም ተጉዛ ከ70 ዓመተ ምህረት ጀምሮ እስራኤል ጠፍታ ስለነበረ መስቀሉም ደግሞ ለ300 ዓመተ ምህረት አይሁዳውያን ቀብረውት ስለነበረ እሌኒ ይህንን ታሪክ ታውቅ ስለነበረ የመስቀሉ ነገር ስለጨነቃት ወደ ኢየሩሳሌም ተጉዛ ወደ እስራኤል በዛሬው ዕለት እንግዲህ እንደሚታወቀው ቅዱስ ያሬድ እንደውም ምን ይላል? ይህንን ዕለት ሲናገር አረጋዊያን ገሃገይሰ ብሲዘ ስሙ ኪሪያኮስ ዘዕጣን አንጸረ ሰገደጢስ በጎልጎታ ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀል በማለት ቅዱስ ያሬድ ደግሞ በዜማው የነበረውን ትውፊታዊ አመጣጥና አይሁድ እንደቀበሩት ነገር ግን ንግስት እሌኒ ሂዳ መስቀሉን እንዴት አስቆፍራ እንዳገኘችው ነገር ግን በኢየሩሳሌም በደረሰች ጊዜ የመስቀሉ ቦታ የተቀበረበት ቦታ ጠፍቷት ስለነበረ ማንን እንደምታናግር ስለጨነቃት ተራራውን ሁሉ እየቆፈረች ብዙ ድካም ከደከመች በኋላ ነገር ግን በዚህ ሀገር ሽማግሌ አለ ወይ ብላ ስትጠይቅ አዎ ስሙ ኪራኮስ የሚባል አንድ ሽማግሌ አለ፣ እስኪ እሱን ጠይቂ ተባለች። ሄዳ ኪራኮስን ብትጠይቀው ደመራ ደምሪ፣ በደመራው ላይም ደግሞ እጣኑን ጨምሪው፣ እጣኑ ወደ ሰማይ አርጎ መጥቶ ምልክት ያሳይሻል፣ በዛ ጊዜ ቁፋሮን ጀምሪ ብሏት ንግስት እሌኒ የተባለችውን አድርጋ በዛሬው ዕለት ንግስት እሌኒ ቁፋሮን አስጀምራለች ማለት ነው። ነገር ግን መስቀሉ ከ6 ወር ፍለጋ በኋላ መጋቢት 10 ቀን ቤተክርስቲያን በታላቅ ድምቀት ታከብረዋለች። መጋቢት 10 ቀን መስቀሉ ተገኝቷል ማለት ነው። ታሪካዊ አመጣጡ ላልከኝ ታሪካዊ አመጣጡ ከብዙ በጥቂቱ ይሄን ይመስላል። እሺ እንግዲህ ይህንን የመስቀል በዓል በድምቀት እያከበርን ይገኛል። ሰዎች ይህንን በዓል ሲያከብሩ ምንን እያሰቡ መሆን አለበት ይላሉ? እንግዲህ መስቀሉን ስናከብር መስቀሉ ሰላም ነው፣ መስቀሉ ፍቅር ነው፣ መስቀሉ አንድነት ነው። ከዚህ ባለፈ ደግሞ ዳመራውን እያሰብን ነው። ከመስቀሉ ባሻገር ዳመራውን እናስባለን። ደመረ ማለት ከተረ፣ ሰበሰበ ማለት ነው። ስለዚህ አንድነትን፣ መደመርን፣ መሰብሰብን፣ ፍቅርን የሚያወሳ ነው ማለት። ስለዚህ መስቀል ሰላም ነው፣ መስቀል ኃይል ነው፣ መስቀል ጽን ነው። ስለዚህ ለኛ ሰላም ያለን ኮን ለሰዎች ሰላምን እየሰበክን ፍቅርን እየሰበክን መስቀሉን ማክበር ይገባናል ማለት ነው። እሺ እንግዲህ ይህንን ካሉን አጠቃላይ በዚህ ቦታ ላይ ይህንን በዓል ለማክበር ለተገኙትና በአጠቃላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንዲሁም በዓለም ሕዝብ ለሆነው ይህንን ድባብ ለሚመለከቱ ማስተላለፍ የሚፈልጉት መልእክት ምንድነው? አመሰግናለሁ። ይህ በዓል እንዳልኩ የኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ብቻ አይደለም፣ የሀገራችን የኢትዮጵያ ብሎም የአፍሪካ በዓል ነው። ስለዚህ እያንዳንዱ ኢትዮጵያዊ እንኳን ለዚህ ታላቅ በዓል ለመስቀል በዓል አደረሳችሁ አደረሰን። በውጭ ዓለም ያላችሁ እኔ በአገልግሎት ለምሳተፍበት በዚህ ሰዓት በዛ በስዊድን ስቶክሆልም ከተማ በብፁዕ አቡነ ኤልያስ ታላቁ አንጋፋው የምንወዳቸው የቤተ ክርስቲያን አባታችን ብፁዕ አቡነ ኤልያስ በሚገኙበት በስቶክሆልም ደብረ ሰላም መድኃኔዓለም 4 አብያተ ክርስቲያናት አሉ በስቶክሆልም። እነሱ ሁሉ 4ቱ አብያተ ክርስቲያናት ምእመናን፣ ካህናት፣ ሰንበት ትምህርት ቤት በደማቅ ሁኔታ በዛሬው ዕለት ያከብራሉና በዓለም ያላችሁ ወዳጆቼ እንዲሁም ደግሞ ክርስቲያኖች ሁላችሁም እንኳን ለታላቁ የመስቀል በዓል የከተራ ወይንም ደግሞ የደመራ በዓል በሰላም አደረሳችሁ አደረሰን።
እግዚአብሔር ያክብርልን። እንኳን በድጋሚ እንኳን አደረሰዎት። እንኳን አብሮ አደረሰን። ሰላም እግዚአብሔር ከሁላችን ጋር ይሁን። የመስቀልን መድኃኒትነት እየዘመሩ የመስቀል ምልክት እያሳዩ ነው የሚገኙት። እግዚአብሔር ይስጥልን። ለቀጣይ ዝማሬ አቅራቢዎች ቦታውን እየለቀቃችሁ እንድትሄዱ እናሳስባለን። የደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን ራእየ ብርሃናት ሰንበት ትምህርት ቤት አባላት ከመስቀሉ ትርኢት አስቀድሞ ኢትዮጵያ የሃይማኖት ሀገር መሆኗን የሚገልጹ ትርኢቶችን እያሳዩ ነው ያለፉት። ቀድማ በንግሥት ሳባ የተመሰለች ንግሥት ሳባን የመሰለች ንግሥት
ሰረገላ ሆና አልፋለች። አሁንም ታቦተ ሙሴ በኢትዮጵያ እንዳለች የሚያሳይ ምልክት የያዙ የካህናትን ምልክት በምልክትነት የሚያሳዩ የሰንበት ትምህርት ቤቱ አባላት አልፏል። ቀጣይ ትርኢትም የመስቀሉን የምንመለከት ይሆናል። Sunday school students of St. Owen Church have shown us that Ethiopia is a land of religious culture. The queen that passed before, the symbol of the queen that passed before is a ring. እሺ እንኳን አደረሰዎት። እንኳን አብሮ አደረሰን። እሺ በመጀመሪያ የመጡበትንና ስሞትና የመጡበትን ያስተዋውቁን። እኔ የመጣሁት ዳግማዊ ቁልቢ ደብረሉል ኮተቤ ገብርኤል ነው። ስሜ ደግሞ መምህር አብይ እባላለሁ። እሺ መምህር አብይ እንኳን በደህና መጡ። አጠቃላይ የመስቀል በዓል እንግዲህ በድምቀት እየተከበረ ይገኛልና ይህን የመስቀል ድባብ በዓል አከባበር ያለው ድባብ ምን ይመስላል በእርስዎ እይታ? ድባቡ ደስ ይላል። እንግዲህ መስቀል ስናከብር ምንጊዜም ሰማያዊ ነው። ይሄ ምድራዊ ሳይሆን ሰማያዊ ነውና በተለይ በኢትዮጵያዊነት መገለጫችን ነው። ከዛም አልፎ ደግሞ በመስቀሉ ጸሮ አግረረ ስለሚል ቅዱስ ያሬድ የኛ የሰዎች የክርስቲያኖች ጸራችን ጠላት ዲያብሎስ የወደቀው በዚህ ነውና እሱን በማሰብ እያከበርን ስለሆነ ደስ ብሎናል። አጠቃላይ የመስቀል በዓል እንግዲህ በድምቀት እያከበርን ነውና ይህ የመስቀል በዓል ታሪካዊ አመጣጡ ትውፊቱ ምን ይመስላል? እንግዲህ ታሪካዊ አመጣጡ ያው እናታችን ንግስት እሌኒ ነችና እንዲሁም ደግሞ ልጇ ያው ንጉስ ኪራኮስ በልጇ አማካኝነት ያው ጠላት ዲያብሎስ ያደረባቸው ሰዎች መስቀሉን ቀብረውት ነበረ በጎልጎታ። በዚያ በተራራው ላይ በልጇ አማካኝነት እሷ ዛሬ ማስቆፈር ጀመረች። መጋቢት 10 ወጣ መስቀሉ። ነገር ግን በኢትዮጵያዊ ባህር ሐሳብ በሚባለው አቆጣጠር በተቀመረ መልኩ ዛሬ እናከብረዋለን ማለት ነው። እኛ እንግዲህ በተለይ ከቅርብ ጊዜ ወደዚህ ከ2006 ወደዚህ ይህ የማይዳሰስ ቅርስ ተብሎ በዩኔስኮ ተመዝግቦ እየተከበረ ነው ይገኛልና ይህንን የመስቀልና የደመራ በዓል ስናከብር ምንን እያሰብን መሆን አለበት ይላሉ? እንግዲህ የመስቀልና የደመራን በዓል ስናከብር እኔ እንደምለው ልክ ዛሬም እንደ እሌኒ ንግስት ያለ እናት ያስፈልገናል። እንደ እሌኒ ንግስት ለእምነቱ የሚቆረቆር እናት ያስፈልገናል። እንደ ቅዱስ እንደ ንጉስ ኪራኮስ ለእምነቱ ለሀገሩ የሚቆረቆር ንጉስ ያስፈልገናል። ሀገራችን ዛሬ ትንሽ ያው ሰላሟ በመቃወስ ላይ ነው ያለችውና በእውነት በዛሬው ዕለት ይሄ መስቀሉ የተገኘበትን እለት እያሰብን እዚህ እንዳከበርን ሁሉ ለሀገራችን ሰላም እንዲሰጥልን ስልመኛለሁ። በመጨረሻ ማስተላለፍ የምትፈልጉት ነገር ምን ነው? በመጨረሻ ማስተላለፍ የምፈልገው እናቶች እንደ ቅድስት እሌኒ እንዲያለቅሱ ወደ እግዚአብሔር፣ አባቶች ወደ እግዚአብሔር እንዲያለቅሱ እንዲሁም ደግሞ በዘመኑ ያሉት ነገስታቶች ወደ እግዚአብሔር ሄደው እዚያ ቦታ ላይ ማን እንዳስቀመጣቸው አስታውሰው ዛሬ ያለውን የሰላም እጦት የዛሬ ዓመት ደግሞ ሰላም ሆነን ያለምንም ችግር ያለምንም ጭንቀት እንድናከብር እላለሁ። እናመሰግናለን። በድጋሚ እንኳን አደረሰዎት። represents Queen Helena, and the old man represents the old man Kyriakos, who led Queen Helena, and this is the show that shows
ሁላቸውም እግዚአብሔርን አመስግኑላቸው። የመራዊ ብርሃናት ሰንበት ትምህርት ቤት አባላት እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። Ani maqaan koo Daakun Saamiloo Gaariin jedhama. Kanan nufi godina Wallagga Lixaadha, magaalaa Gooriidha jechuudha. Inna ayyaanni ifa fannoo kan bara kana baay'ee nama gammachiisa, baay'ee namatti tola, bifa nagaadhaan gaggeeffamaa jira. Inna uummatni Ortodoksii Tawaahidoodhaa fi uummatni Itoophiyaa hundumtuu naannoo Oromiyaa keessatti sirna argamtu hundumtuu baga nagaan geessanii ayyaana gaarii, ayyaana milkii, bara gammachuu, bara bilisummaa isiniif haa ta'u jedha. Ani maqaan koo Daakun Gammachiis Nagaasaan jedhama. Kan inni irraa dhufee yuunivarsiitii Afuuraa Qulqulleettii Sillaasee 4 kiiloo irraadha. Ayyaana masqalaa kana kan bara kanaatiin Waaqayyo hunduma keenya bagatti nu ga'e amantaan Ortodoksii Tawaahidoo Itoophiyaa kan biyya keessaas kan biyya alaarra jirtanis hundumti keessan kan ayyaana masqalaa kan bara 2016tiin hunduma keessan bagattiin isin ga'e baga hunduma keenyattiin nu ga'e jechuun jaalladha. ደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን መራዊ ብርሃናት ሰንበት ትምህርት ቤት አባላት እግዚአብሔር ይስጥልን፣ በጣም እናመሰግናለን። እሺ እንግዲህ እንደምትመለከቱት በዚሁ በመስቀል አደባባይ በድምቀት እየተከበረ ይገኛል። ይህ በዓል እንግዲህ በይልቁንም ከ2006 ወደዚህ በዩኔስኮ ተመዝግቦ ብዙ ሰዎች በተገኙበት እየተከበረ ይገኛል ማለት ነው። አጠቃላይ ያለው ድባብ ከኋላችንም እንደምትመለከቱት የሰንበት ትምህርት ቤት መዘምራኖችም የተለያዩ ትርኢት እያሳዩ የሚገኙበት ሁኔታ ነው ያለው ማለት ነው። አዎ እንግዲህ እንደተናገርከው ሙላት በጣም ሃይማኖታዊ ትውፊቱን በጣም ቁልጭ አድርጎ የሚያሳይ ክብረ በዓል እንደሆነ ነው እየተመለከትን ያለ ነው። ከጀርባችን እንደምትመለከተው እንግዲህ መስቀሉን ያገኘነው በንግስት እሌኒ አማካኝነት እንደሆነ ይታወቃል። ይህንንም ደግሞ በማስመልከት እንግዲህ የደብረ ዑራኤል ቤተክርስቲያን ሰንበት ትምህርት ቤት ተማሪዎች እንግዲህ ንግስቲቷን በማሳየት እንዲሁም ደግሞ እጅግ ድምቅ ባለ መልኩ በሚያምር ሁኔታ ተመልካቾቻችንም እንደሚጋሩት እርግጠኛ ነኝ። በሚያምር ሁኔታ እንግዲህ ያለፉ ነው የሚገኙት። ከዛ ውጪም ደግሞ እንግዲህ ከጀርባችን ስንመለከት ምእመናኑ እጅግ በጣም በተዋበ ሁኔታ በዓሉን ለማክበር እዚህ ተገኝተዋል። በዚህኛው በኩል ደግሞ ስንመለከት ከተለያዩ ደብራት ወይም ደግሞ ከአራቱም አቅጣጫ ከአዲስ አበባ ሰንበት ትምህርት ቤቶች ተወክለው የመጡ ሰንበት ተማሪዎችም ተገኝተውበታልና በዓሉ እጅግ ደስ የሚያሰኝ ነው።
አዎ እንግዲህ እንዲያው እንደምንመለከተው በተለያዩ ጊዜያት እንደምናከብረው ይልቅ የዛሬው ደግሞ ይበልጥ በጣም የተዋበና ያማረ ነው። እንደምንመለከተው ብዙ ትርኢት የሚታይበት የኢትዮጵያ የሀገራችን የኢትዮጵያ ብሔር ብሔረሰቦች ሙሉ ዘር፣ ቋንቋ፣ ሃይማኖት፣ ዘርና ቋንቋ ሳይለያቸው እዚህ ቦታ መጥተው በራሳቸው ባህል በራሳቸው ቋንቋ እየገለጹ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ በድምቀት የተከበረ ብዙ ቱሪስቶችም የተገኙበት ነው። ከሀገር ውስጥም ያሉ ሰዎች ወደዚህ ቦታ መጥተው እያከበሩ ያለበት ሁኔታ ነው እና በጣም ደስ የሚል በዓል ነው ወደ እያደረስን ያለ ነው ማለት ነው። እንግዲህ አሁን ላይ ደግሞ እንግዲህ እንዲህ ያለን ወደ ዳመራ ስርዓቱ ነው የምናመራው። እንግዲህ ቀደም ሲል የወረብ ስርዓቱ እንዲሁም ደግሞ የተለያዩ ዝማሬዎችም ሲደረጉ ነበረ። አሁን ደግሞ በቀጣይ ወደ ፕሮግራሙ ማብቂያ ወይም ደግሞ ወደ ዳመራ ስርዓቱ የምናመራ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ ቆይታችሁ ከንቁ ሚዲያ ጋር እንዲሆን በአክብሮት እንጋብዛለን። እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁ ከንቁ ሚዲያ ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ። Shaka, Minister of Culture and Sports, will head to the bonfire to torch the bonfire. Please note that the guests are allowed to head to the bonfire are only His Holiness Archbishops and distinguished honored guests only. ሁላችሁም ባላችሁበት የታደለውን ጧፍ እያቀጣጠላችሁ እንድትቆዩ በእግዚአብሔር ስም እንጠይቃችኋለን። ብፁዕ ወቅዱስ አባታችን ከክብርት ፕሬዚደንትና ከክቡራን እንግዶች ከብፁዓን አበው ሊቃነ ጳጳሳት ጋር በመሆን ወደ ደመራው እያመሩ ነው የሚገኙት። የመስቀል ደመራ በዓል በድጋሚ ሁላችሁንም በሰላም አደረሳችሁ። በቃ ከተመቸ ነገር Yeah.
ውድ የኒኮ ሚዲያ ተመልካቾች እንግዲህ የመስቀል የደመራ በዓል በዚህ መልኩ በጣም በደማቅ ሁኔታ እንደተከበረ ተመልክታችኋል። አሁን ደግሞ የመጨረሻው መርሃ ግብር ላይ ደርሰናል። እንግዲህ ደመራው ተደምሮ እንዲህ በሚያምር ሁኔታ ህዝቡ ምዕመናኑ ተሰብስበው እያከበረ ነው የሚገኘው። እንግዲህ የመጨረሻ ቆይታችን ላይ ደርሰናል። አዎ እንግዲህ እንደምትመለከቱት ስናሳያችሁም እንደነበረው ብዙ በበዓሉ ታዳሚ የሆኑትን ብዙ አባቶችና ምዕመናንም በቦታው ተገኝተው በመስቀል አደባባይ ሲያከብሩ የነበሩትን ወደ ተመልካቾቻችን ስናቀርብ ቆይተናል ማለት ነው። የተሰማቸውን ደስታ አጠቃላይ በዚህ ዓመት እየተከበረ ያለውን የደመራ በዓል ምን ይመስላል የሚለውና የተለያዩ እነሱ ማስተላለፍ የሚፈልጉት መልእክት ስናደርስ ቆይተናል። አሁን የመጨረሻው ፕሮግራም ላይ ደርሰናል። የደመራው መቃጠል ላይ
ደርሰናል። ስለዚህ የመጨረሻው መርሃ ግብር ላይ ነን ማለት ነው። እንግዲህ እንደተመለከታችሁት የመስቀል በዓል እንግዲህ በነገው ዕለት ይቀጥላል። በተለያዩ የኢትዮጵያ ክፍሎችም ደግሞ በነገው ዕለት ነው የሚከበረው። በተለይ ደግሞ በጎንደር ከተማ በነገው ዕለት የመስቀል በዓል ይከበራል። እናንተም ደግሞ እንግዲህ በአዲስ አበባ በተለይ ደግሞ በመስቀል አደባባይ የተደረገውን ክብረ በዓል አብራችሁን ቆይታችሁ ስለተመለከታችሁ እጅግ እናመሰግናለን። በቆይታችንም ደግሞ እንግዲህ ይህንን መርሃ ግብር እያስተላለፍን ቆይታ ያደረግነው እኔ ሰብለ በቀለና ዲያቆን ሙላት እንዳለው ነበር። በሌሎች መርሃ ግብሮች ላይ እስከምንገናኝ ድረስ ሰናይ ጊዜ ለእናንተ እንመኛለን። መልካም በዓል፣ መልካም የመስቀል በዓል ይሁንላችሁ። መልካም ጊዜ። በጣም ደስ ይላል። እኔ የመጣው እኔን ስምም አልወሰድኩም። እኔ የመጣው ከጀሞ ነው የመጣው ኮልፌ 02 ውስጥ ነኝ ያለው። ከጀሞ ማረምን ተወክዬ ነው የመጣው። አሪፍ ነው፣ በጣም ተመችቶኛል። እንደ እንኳን መጣሁ አልኩኝ። እዛው ሰው ዝም ብሎ ልብ ለማመጣት ነው አይወስኑም፣ ግን በግድ ነው እዛ በሉና እንትን ተስፋ አድርጌ መጣሁ። አሁን ተመስገን ደስ ብሎኛል። ለዚህ ያበቃን እግዚአብሔር ክብር ምስጋና ይግባው። በመስቀሉ ጥልን አጥፍቶ እኛንም አንድ ላይ እንድሰበሰብ ያደረገው ደስ ይላል። እንግዲህ ከመስቀል በዓል በላይ ምን ደስ ይላል? በጣም ደስ ብሎናል። እንግዲህ ከዚህ በላይ በፍቅር እንድንኖር ሀገሪቷን ሰላም አድርጎ በሰላም እንድንገናኝ በሰላም እንድንኖር አንድነቱን እንዲያደርግ አሁንም የሱ መልካም ፈቃድ ይሁን። እሺ፣ በዚህ መጥተህ እዚህ በማክበር ምን ተሰማ? ያለው ድባብስ ምን ይመስላል ወንድሜ? በጣም ደስ ብሎኛል። ያው በእርግጥ ሁላችንም ቤት ስንሆን የሚሰማን ስሜት ሌላ ነበር። አሁን ግን እዚህ መተን ስናየው ሰላም ነው ያለው፣ ደስ የሚል ነገር ነው ያለው። በጣም ደስ ብሎኛል። ደስ ይላል በጣም። እሺ፣ አንተስ ወንድሜ ድባቡ እንዴት አየው? አጠቃላይ የደመራን በዓል። እሺ፣ አመሰግናለሁ። በጣም ነው ደስ የሚለው። እንግዲህ እንደሚታዩት በጣም ነው ደስ የሚለው። እንግዲህ እኛ ዛሬ ይሄናል ብዙ ችግሮች ብዙ ውጣ ውረዶች አሉ። እንደዚህ እንደርሰን ይሄን እናያለን ብለን አላሰብንም። አሁን ይሄን አይተናል። እግዚአብሔር ይመስገን። እግዚአብሔር ደግሞ ሀገራችን ሰላም አድርጎ ምሕረቱንም ላይኮ ዳሩንም እሳት አድርጎ መሀሉን ገነት አድርጎ እንጠብቅልን። መልካም ፈቃድ ይሁንልን። አመሰግናለሁ። በጣም አሪፍ ነው። አመተባለ እንደዚህ መስቀል ሲመጣ በጣም ሁላችንም በደስታ ኢትዮጵያ በደስታ ነው የምንጠብቀው። የሀገራችን ኢትዮጵያን ሰላም ያርግና ይሄን ወቅት ፈጣሪ ሰላም ያርገውና ቀጣይ አመት ፈጣሪ በሰላም ያገናኝ ብዬ አስባለሁ። እሺ፣ እድሉ ስለተሰጠኝ አመሰግናለሁ። 2016 እኛ እንደፈለግነው ሳይሆን እንደ እግዚአብሔር ፈቃድ ደስ ይላል። ከድሮ ግን ድባቡ ቀንሶብኛል። እግዚአብሔር ሰላሙን ያምጣልና ከዚህ የተሻለ ነገር ለማድረግ እንሞክራለን። ሻባታችን ያሳት ለመውሰድ እንኳን አደረሳችሁንና አጠቃላይ ያለውን ድባብ ይናገሩ። አዎ አባ መስቀላ ጋትስ ዮ መስቀላ መስቀሉን ላደረሰን አምላክ ክብር ምስጋና ይግባው። መስቀል እንደ ሌላው ጊዜ ሳይሆን ዘንድሮ ያው እንደምታዩት ነው። ሰው ምንም በየቦታው ጠብጠብ ያለ፣ ሌላ ጊዜ ግን ይሄ መስቀል አደባባይ ሞልቶ ይተርፍ ነበረ። እንግዲህ ቀጣው እግዚአብሔር በሰላም ሞልተን እንድናከብር እንዲያበቃን የሱ ቅዱስ ፍቃድ ይሆንልን። እሺ፣ ሁላችሁንም እጅግ አድርገን እናመሰግናለን፣ እንወዳችኋለን፣ እናከብራችኋለን። በድጋሚ እንኳን አደረሳችሁ፣ እንኳን አደረሳችሁ። መልካም ከመካነ ቅዱሳን ኢያቄም ሐና ቤተክርስቲያን የመጣሁት በኩረትና ኃይሌ ጥላሁን እባላለሁ። እንግዲህ በመጀመሪያ መስቀላችን ወይም የመስቀል በዓል በዩኔስኮ መከበሩ በጣም በመዝገቡ በጣም ትልቅ ነገር ነው። ለሀገርም ለቤተክርስቲያን የሚሰጠው ገጽታ ትልቅ ነው። ከዛ በመቀጠል ያው የመስቀል ታሪካዊ አመጣጥ አይሁድ በክፋት በርከት ላለ ዘመን ቀብረውት ከዛ በኋላ ቁፋሮ የተጀመረበት ዕለት ነው። መስከረም 16 ቀን መስቀሉ መጋቢት 10 ቀን የተገኘው። አሁን ግን መስቀሉ የተገኘበት ማነው ቁፋሮ የተጀመረበትን በዓል ነው የምናከብረው። እሺ፣ እንግዲህ በዛሬው ዕለት ንግስት እሌኒ ቁፋሮ ያስጀመረችበትን ነው የምናስበው ማለት ነው። መስቀሉ የተገኘውስ በአጠቃላይ ተቆፍሮ የተገኘው የወጣውስ መቼ ነው? መጋቢት 10 ቀን ነው። ታላቋ ንግስት እሌኒ የንግስት ቆስጠንጢኖስ እናት ያው ታሪኩን እንደምናውቀው ልጇ በነገሰ ጊዜ የመስቀሉ ተቀብሮ መቅራት ይሰማት ነበርና ልጇን መስቀሉን
ለመቆፈር የሚገባውን ነገር እንዲያደርግላት ጠይቃው አድርጎላት መስቀሉን አስቆፍራ መስቀሉን ቁፋሮ ሲጀመር ያው አይሁድ በክፋት 3 መስቀል ነው የቀበሩትና አንደኛው መስቀል ሲገኝ ተገኘ ተብሎ እንዲቆም ነበረ። የመጀመሪያው መስቀል ቆፍራ አገኘች። ያው ታሪኩ እንደሚታወቀው እጣን አባቶች ይዛ እጣኑ የሰገደበት ላይ ቆፍሪ ነው ያሏት። እጣኑ ወጥቶ ወደ ሰማይ ወጥቶ ወደ ምድር ተመልሶ የሰገደበት ላይ ቆፈረች። የመጀመሪያው መስቀል አገኘች። የመጀመሪያው መስቀል እውር ላይ ያደረገችው አላበራም፣ ጎባጣ ላይ ያደረገችው አላቀናም፣ ሙት ላይ ያደረገችው አላስነሳም። ሁለተኛውንም እንዲያ። ሶስተኛው መስቀል ግን ስታገኘው እውራን በሩ፣ ጎባጦች ቀኑ፣ አንካሶች ተራመዱ። ይሄ ጌታዬ መስቀል ነው ብላ መጋቢት 10 ቀን ያ መስቀል ከተደበቀበት ወይም ደግሞ አይሁድ በክፋት ከቀበሩበት በክብር ወጥቷል። ዛሬ ቁፋሮ የተጀመረበት ነው መስከረም 16 ቀን። መጋቢት 10 ቀን ግን የተገኘበት ዕለት ነው። እኛ ኦርቶዶክሳውያን ኦርቶዶክስ ተዋሕዶ እምነት ተከታይ የሆን ሁላችንም ከአባቶች ጀምሮ ያለን ሰዎች ያው ቤተክርስቲያናችን የሰላም የአንድነት የፍቅር ሰባኪ ናት። የመስቀልም ትርጉም ያ ነው። በመስቀል ላይ የተከፈለው ፍቅር ነውና ሁላችንም በፍቅር በአንድነት በመደማመጥ በሰላም አገራችንንም ቤተክርስቲያናችንንም እንድንጠብቅ እንዲሁም ደግሞ ለሀገራችን ለኢትዮጵያ ደግሞ ሰላሟን አንድነቷን እግዚአብሔር በቸርነቱ እንዲሰጣት ነው የምመኘው። በጣም ደስ የሚል ነው የዘንድሮ በተለይ የ2016 ዓመተ ምህረት በጣም ደስ የሚል ነው። ምክንያቱም ከፈተና ጋር ስለሆነ ሆኖም ደግሞ ፈተና አለ ተብሎ ሰው ወደ ኋላ ሳይቀር በዓሌ ነው ብለው የሚያከብረው በዓል ስለሆነ በጣም የሚያስደስት በዓል ነው ማለት ነው። እሺ ወንድሜ አንተስ የዘንድሮን የደመራ በዓል እንዴት አየኸው? እሺ እንግዲህ የዘንድሮ የደመራ በዓል እንደ ቀድሞዎቹ ሁሉ ማለትም ያው ከዚህ በፊት አንተም ቀድመ እንደገለጽከው በዩኔስኮ ከተመዘገበበት ዓመተ ምህረት ጀምሮ እንደሚታወቀው ያው ሁሉም ሚዲያዎች ባሉበትም እንዲሁም ደግሞ የሁላ ሕዝብ በተሰበሰበበት በደማቅ መልኩ እየተከበረ ይገኛል ማለት ነው። እናመሰግናለን። አጠቃላይ እንግዲህ የመስቀል በዓል በዚህ እያከበር እንገኛለን። ማስተላለፍ የምትፈልጉት የእንኳን አደረሳችሁ መልእክት ካለ? ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ ውጭም ሀገር ውስጥም ላሉት ለሁሉም በተለይ ደግሞ ለጋሞ አብያተ ክርስቲያናት የጋራ ልማትና በጋሞኛ ቋንቋ ስብከተ ወንጌል አስተባባሪ ኮሚቴ አባላት ለሆኑትና ለጉባኤ ለማህበር አባላት በሙሉ እንኳን ለ2016 ዓመተ ምህረት የመስቀል ደመራ በዓል በሰላም አደረሳችሁ አደረሰን። አሹ ሞላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማና ካለት ዛይቲ ከረድረንካ ኢትዮጵያ ገርሰን ከትዛይቲ ኡባትካ አሹ መስቀል በዓላስ ለኦራ ኦፋ ሰረጋተታ ዮ መስቀላ ሀባ ለኦራ ጋተታ በተለይ ደሩ ኑነራ ኦትብ ዋይዝ ህዛ ጋሞ አብያተ ክርስቲያናት ህብረታ አባላቲ ማህበራቲ ጉባኤቲ ኡባትካ አሹ መስቀል ለኦራ ጋተታ ዮ መስቀል ሰላም ነው። መስቀል የሰላም አርማ ነው። በተለይም ቅድስት ቤተክርስቲያን ሁል ጊዜም ቢሆን ስለ መስቀል ስለ ሰላም የምትሰብክ ትውልድ ተሻጋሪ የሆነች ቤተክርስቲያን ናትና ሁል ጊዜም ለሀገር ሰላም፣ ለህዝብ ሰላም፣ ለዓለም ሰላም የምትጸልይ ዓለም አቀፋዊት የሆነች ቤተክርስቲያን ናትና ይህም አርማ የሆነው የሰላም አርማ የሆነው ሞትን በቀራንዮ አደባባይ ላይ ለሰው ልጆች ፍቅር ሲያደርግ ኢየሱስ ክርስቶስ ፍቅርን ለመግለጽ ነው በዚያ ያደረገው። ሰላምን ለመስበክ ነው በዚያ በመስቀል ላይ ራሱን ለሰው ልጆች ፍቅር ሲል የሰዋውና አሁንም ይህንን የምናከብረው ሰላምን እየሰበክን ሰላምን አንድነትን እየሰበክን መሆን አለበት። በተለይም ደግሞ ሀገራችን ኢትዮጵያ በሰላም የታወቀች አገር ናት። ስለዚህ ህዝብ ለህዝብ ተያይዘን ሰላምን አንግበን ሀገር ብቻ ሳይሆን ዓለምም ሰላም እንድትሆን ዘውትር የምትጸልይ ሀገር ናትና ቤተክርስቲያን ናትና እቺን ቤተክርስቲያን በማክበርም ጭምር ህዝብ የየትኛውም አማኝ ይሁን ይቺን
በሀገር ታሪክ ውስጥ ግንባር ቀደም የሆነች ለሀገር ታሪክ ትልቅ ሚና ስትጫወት የነበረች በተለይም በሀገር ግንባታ ላይ ሰፊውን ድርሻ የወሰደች ይችን ቤተክርስቲያን ማክበር ትልቅነትን ነው የሚያሳየውና ይህንን የመስቀል በዓል ስናከብር ህዝቡ ሁሉ በሰላም በፍቅር በአንድነት በመተሳሰብ በህብረት እንዲያከብር እንግዲህ እንደ ቤተክርስቲያን ልጅነቴ ጥሬን አስተላልፋለሁኝ። ይሄ በዓል እንደ በዓል የቅድስት ቤተክርስቲያን ይሁን እንጂ የዓለም በዓል ነው። የየትኛውም እምነት ተከታዮች የየትኛውም ጎሳ የየትኛውም ሃይማኖት ተከታዮች ይህንን በዓለም አቀፍ ደረጃ በማይዳሰስ ቅርስነት በዓለም የተመዘገበውን ቅርስ መጠበቅ ይጠበቅብናል። በተለይም ደግሞ እንደ መንግስትም ለዚህ ኃላፊነት ወስዶ በደመቀ ሁኔታ እንዲከበር ኃላፊነቱን መውሰድ አለበት። የቤተክርስቲያን ሁልጊዜም ቢሆን የአደባባይ በዓላቶቿን በሰላምና በፍቅር ምእመናኖቿ ሰላም ወዳዶች ናቸው፣ ፍቅር ወዳዶች ናቸው፣ አንድነት ወዳዶች ናቸው። ያለምንም ስጋት ወጥተው ማክበር ይፈልጋሉና መንግስትም በዚህ አጋጣሚ እንደነዚህ አይነት አደባባይ ላይ የምናከብራቸው በዓላቶች ላይ ትኩረት ሰጥቶ ህዝብን በመቀስቀስ ከቤተክርስቲያንም በላይ ህዝብን በመቀስቀስ በእንደዚህ አይነት አደባባዮች ወጥተው እንዲያከብሩ ማበረታታት ይጠበቅበታል። ሁለተኛ በዓለም አቀፍ ደረጃ ይህንን ሚዲያም የሚከታተሉ ይህንን የሚመስቀል በዓል እውነት ለመናገር በሀገራችን በየትኛውም ብሔር በየትኛውም ክልል የሚከበር ታላቅ በዓል ነው። ስለዚህ ይህንን የሰላም የሆነ በዓል ስናከብር በአንድነት በተለይም ደግሞ ያጡትን ወገኖቻችንን በማሰብ መስቀል የነጻነት አርማችን ነውና ነጻነት ሁልጊዜም ቢሆን የሚገኘው ከውስጥ ስንፈልገው ነውና ሰላም የሚገኘው ከውስጥ ስንፈልገው ነውና ሰላም የሚሰጠውን ኢየሱስ ክርስቶስን በጸሎት እየጠየቅን ሀገራችን ጽኑ ሰላም እንድትሆን ህዝብ ለህዝብ በበለጠ በፍቅር እንዲኖር ሁሉም ሰው በዓለም ዙሪያ ያለ ህዝብ ሁሉ እቺን የተስፋ ሀገር የሆነች የበረከት ሀገር የሆነችዋን እንዲያይ በዚህ አጋጣሚ ጥሬን አስተላልፋለሁ። ይህ በዓል በዓለም ዙሪያ የሚከበር በዓል ነው። በተለይም ደግሞ በዚህ አደባባይ በጣም ከነገስታቶቹ ጀምሮ ይከበርበት የነበረ ቦታ ነውና ይህንንም ቦታ እንደ ቤተክርስቲያን እንደ ህዝብ ጠብቀን ለትውልድ ማስተላለፍ ይጠበቅብናል። ስለዚህ በመላው ዓለም ያላችሁ ክርስቲያኖችም ይሁኑ ማናቸውም ሰዎች እንኳን ለዚህ በዓል አደረሳችሁ። የሰላም አርማ የሆነውን መስቀልን ሁላችንም በአንገታችን በልብሳችን በሁሉም ነገራችን የምንይዘው ነውና ይህንን መስቀል ሁልጊዜም ቢሆን ይዘን ሰላምን ቤተክርስቲያን ትሰብካለች። ከቤተክርስቲያን የተማርነውን ደግሞ እኛም ልጆቿ ሰላምን እንሰብካለን፣ አንድነትን እንሰብካለን፣ ፍቅርን እንሰብካለን። ስለዚህ ለሀገራችን ለኢትዮጵያ ከ2015 በተሻለ መልኩ 2016 ሰላም የሚነክስበት ህዝብ ለህዝብ አንድነት በመተሳሰብ የሚኖርበት አንተ ትብስ ተባብለን የምንኖርበት መገፋፋት መጠላላት የሚወገድበት አመት ሆኖ እንግዲህ ከጅማሬው ጀምሮ ቤተክርስቲያን በጸሎት ነው የጀመረችው። ይህንን አመት እንግዲህ ጸሎት ደግሞ መልስ አለው፣ ጸሎት ደግሞ ዋጋ አለው። የቤተክርስቲያን አባቶችን ጸሎት የህዝብን ጸሎት ሰምቶ እግዚአብሔር ለዚች ሀገር ጽኑ ሰላም እንዲሰጥ በየዱር በየገደሉ ያሉ በማንኛውም አገልግሎት ያሉ ሁሉ ለዚህ በዓል እንግዲህ እንኳን አደረሳችሁ ላለሁ። በተሰጣችሁ ኃላፊነት ሀገራችሁ ብዙ ነገር ከናንተ ከእያንዳንዳችን ትጠብቃለች። አገር የሚገነባው በህብረት ነው። አንድ ሰው ሁለት ሰው አይደለም። አገርን የሚገነባው ሰላምን የሚያመጣው ሁሉም ህዝብ ነውና ይህ ህዝብ በመከባበር በመተሳሰብ አንዱ ላንዱ በማሰብ ሰላምን መፈለግ ይጠበቅብናል። የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ደግሞ ሰላሙን ይስጠን። ሁልጊዜም ቢሆን ህዝቡ የቤተክርስቲያናችንን መልእክት በመስማት ለሰላም እንዲጸልይ በዚህ አጋጣሚ ጥሬን አስተላልፋለሁኝ ስንል አደራ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን
በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን